ቶሎ ብለህ ወንድሟን አስፈታ። ያለህበት እኛ እንሂድና አብረን ሄደን ወንድሟን አስፈታ። እኔ እኮ እሺ በቃ እኔ እንትን እላለሁ፣ ችግር የለውም። እኔ አሁንም ፕሮሰሱን እየጀማመርኩ ነው። እሱ ከተፈታ ናሂ ላይ አደጋ ያደርሳል። ምንም አደጋ ያደርሳል። ናሂን አደጋ ያደርሳል። አሹ በእናትህ አሹ ናሂ ላይ አደጋ ያደርሳል። እሺ በል እስሩን ስላየ እስሩን ስለቀመሳት ምንም አይነት ነገር አያደርግም። አይተውም። ይሄ ሰው የሚተው ሰው አይደለም። አሹ ስታዩ ካስፈለገ ሽማግሌም ደግሞ ይዘን ሄደን ይቅርታ እግራቸው ላይ ወድቀን ለቤተሰብ አንተ በቃ ከውብዬ ጋር መኖር ትጀምራለህ። እና እንደዚህ ነው መሆን ያለበት። በእናትህ ግን ውብዬ ያንን ነገር አርጋ ያንን ነገር አውርታ አሁን ላይ ለናሂ ይቅር መቼም አትልም ትላለች እንዴ? ከዚህ በፊት ስንት ነገር ተደርጎ እንኳን ይቅር ብላው የለን። እኛ ናሂ እንደዚህ እየለፋን ያለ ነው ለምን ነው? ለእናንተ ስንል አይደለ? ናሂ ማያልፍ ነገር የለም እኮ ናሂ። ስንት ፈተና አልፋችኋል። ከዚህም የበለጠ ነገር አልፋችኋል አይደለ? እቺ ነገር ለምን ከበዳችሁ ናሂ? በጣም በቃ ነገሮች ከአቅሜ በላይ ሆኗል። ወንድሟ ብላ ያን ውሳኔ ድረስ በጣም ነገሮች ከአቅሜ በላይ ሆኗል። እኔ በቃ እኔ ስለ እኔ እሷ የኔ ልትሆን በቃ እኔ ማላረገው ነገር የለም። ሰላም የተወደዳችሁ ውድ የሆፕ ፋሚሊ ቤተሰብ እንዴት ናችሁ? እኔ ቸሩ መድኃኒዓለም የተመሰገነ ይሁን በጣም ደህና ነኝ። ነገሮች እንግዲህ እየሄዱ አሁን ወደ መጨረሻ ደርሰዋል። ምልክቱ እንደዛ ነው የሚያሳየውና በጣም የሚያሳዝን ሁኔታ ላይ ነው ያለነው። በጣም እኛ በተለይ ይሄ እንደዚህ እንዳይሆን የለፋን ሰዎች ከነሱ ከሁለቱም ጎን እየሆንን ላገዝን ሰዎች ይሄ በጣም በቃ እንትን ነው ምን ልበላችሁ፣ እኔ በጣም በቃ የሚያስጠላ ነገር ነው። በቃ መቀበል አምሮ ያው እኔ አልፈልግም እንደዚህ። አሁን እነሱ ናሂና ውብዬ እንደዚህ ቁጭ ብለው ተለያይተናል ብለው ተስማምተው በመሄዳቸው በጣም ነው የከፋኝ። እኔ በጣም ማለት ነው ብቻ ማድረግ ያለብኝን ማድረግ የምችለውን ነገር አቅሜ የቻለውን ነገር አይታችኋል እናንተ። ከአቅሜ በላይ በቃ ያለውን ነገር ሁሉ ሞክረዋል። ከኔ ጋር ያሉ ልጆች ሁሉም ሞክረዋል። እና ዛሬ በቃ በጣም ደብሮኝ ነው የመጣሁት። በቃ አሁን የመጨረሻ ማድረግ የምችለው አንድ ነገር ካለ እሱን አንድ ነገር ለማድረግ ነው የመጣሁት። በዛ ላይ ደግሞ እናንተን ሳላመሰግን አላልፍም። በቃ እያበረታታችሁ እንደምንም ከጎናቸው ለመሆን እናንተም ከኔ በላይ ደግሞ እናንተም ደግሞ ብዙ ነገር አድርጋችኋል። ግን እኛ እንዳሰብነው ነገሮች እየሆኑ አይደለም። ብዙ ጊዜ በጣም የሚያናደው እኔ አንዳንድ ጊዜ አስባለሁ የኛ መኖሪውን እንደዚህ እንደሆነ ያደረገው ብዬም አስባለሁ። የኔ እንደዚህ እንትን ማለት ይሆን እንደዚህ እንዳይታረቁ ያደረገው የሚለውን ነገር አስባለሁ። ግን ሳስበው የኔ መኖር ወደዚህ ጥሩ ነው እንጂ ያደረገ ያለው ነገሮችን መጥፎ የሚያደርግ ነገር አይደለም ያደረኩት ነገር። እና የእናንተም ሐሳብ አስተያየት፣ ኮሜንት እና የእናንተም ጭንቀት ምናምን አለ። በቃ ወደሚጎዳው ወገንም እየሄዳችሁ አይዞ በርታ እያላችሁ ደግሞ ወደሚያጠፋውም እያረማችሁ በጣም ብዙ ነገር እያደረጋችሁ ነው። እና ይሄንን ማንም አያደርግም። እና በጣም ይገርማል። ዛሬ የተፈጠረው ትላንትና የተፈጠረው ነገር በጣም ይገርማል። ማለት ቁጭ ብለው እስከ መለያየት ተነጋግረው እስከ መሰነባበት ድረስ በጣም ይገርማል። እና ውብዬ አሁን ላይ በጣም ከፍቷታል። ናሆም እንደዛ አድርጎ ቤት መጥቶ በቃ ትቶ በመሄዱ በጣም ተከፍታለች። በጣም ነው ያዘነችው። በቃ በጣም ነው ያዘነችው። አሁን ላይ ምን አይነት ሁኔታ ላይ እንዳለች አላቅም። እኔ እንደዚህ ስትሆን በቃ ማየት ስላላስቻለኝ እኔም ትቼ ነው የወጣሁት። እሱም የት እንዳለ እንዴት አይነት ሁኔታ ላይ እንዳለ አላቅም። ምን እየሆኑ እንደሆነ ግራ ነው የሚገባው። በጣም ነው ግራ የሚያጋባው። ነገሮችን ቀለል ማድረግ እንችል ነበረ። በህይወታችን ለሚያጋጥሙ ነገሮች እንደዚህ ከባድ የሆኑ ነገሮችን ማቅለል ምንችላቸውን ነገሮች ማቅለል እንችል ነበረ፣ ግን አልቀለለም። ግን በጣም ነው የሚያሳዝነው የኛ ልፋት፣ የኛ እንደዛ በሰው መመታት፣ በቃ ብዙ አይነት ስቃይ ውስጥ መግባት በጣም ነው ያሳዝነኝ። እንደ ሰላም እንደዛ መሆኗ ናኦሚ ከዛ መቶ ዳጊ እኔም በቃ በጣም ብዙ ነገር እንትን ማለታችን ወንድሟ መቶ ነገሮችን ባያበለሻሽ ኖሮ ደስታ ላይ ነበር። ግን ቢሆንም አሁን ላይ ያለው መፍትሄ ደግሞ የሱ መፈታትና የነሱ ሰላም መፍጠር የሱ መፈታት ስለሆነ በተቻለ ፍጥነት ወንድሟ አንድ ነገር ቅድም እንዳልኳችሁ አንድ ነገር ማድረግ ነው የምፈልገው የምችለውም አንድ ነገር ነው። ወንድሟ እንዲፈታ ናሂን ማጨናነቅ ነው። ወንድሟን አስፈትቶ ወደ ቤቷ ወደ ውብዬ ይወስድና ከዛ በኋላ ሰላማቸው እንዲመለስ ቀላል ነው ነገሮች የሚሆኑት።
አሁን ወንድምየው አሁን እስካሁን ድረስ በታሰረበት ሌላ ነገር ሳያስብ ወጥቶ ሌላ ነገሩ ሳይገባ ወጥቶ በሰላም ከህይወታቸው እንዲወጣ ማድረግ ነው። በቃ እሱ ከህይወታቸው ወጣ ማለት እነሱ አብረው ነው የሚሆኑ። አሁን ላይ ግን ነገሮች በጣም ከባድ ናቸው። አሁን ሁለት ነገር ነው ብዬ ያጣቻለችው። ወንድሟ እስር ላይ ነው። ማስፈታት የሚችለው ናሂ ነው። ናሂ ደግሞ ቤት መጥቶ ትላንትና አብረን መሆን ካልቻለን አንቺ እሱን ከመረሽ እንለያይ ተባብለውን የተለያዩ። ስለዚህ ቤተሰብ እስቲ እኔ ማድረግ የምችለው ከዚህ በላይ ምንድን ነው? እኔ ግራን የገባኝና ማድረግ የምችለው ነገር ከዚህ በላይ አለ ወይ? እስቲ እናንተም ሐሳብ እስቲ ካላችሁ ሐሳብ አስተያየት አስቀምጡልኝ። እውነት በጣም ነው እንቅልፌን ሳልተኛ ነው ያደርኩት። በቃ እንዲያየው ነው ያደርኩት። ነገሮች እንደዚህ አይነት ነገር ሲያጋጥማችሁ ደግሞ በቃ እንቅልፍም አይወስዳችሁ ሐሳብ ነገ ምን ይፈጠር ይሁን ምን ይሁን። እኔ ደግሞ በውስጥ እየደወላችሁ በውስጥ ያናገራችሁን አሹ ናሂን በቃ እንትን በለው አናግረው ምናምን ብላችሁ ነው እና በሳልኩት አቅም ናሂን አናግረዋለሁ። ዳጊም ጠርቼዋለሁ። አሁን ናሂ ያለበትን ሁኔታ እንዲያሳይ እንዲነግረኝ እና እንደምንም ብለን ከዳጊ ጋር ሆነን ናሂን አግኝተነው አሁን ዳጊ ናኦም ያለበትን ቦታ ይንገረኝና ማለት ነው ይንገረኝና ጠርቼዋለሁ ይንገረኝ። ከዛ በኋላ ቀጥታ ናኦም ጋር ሄደን ወንድሟን እንዲያስፈታ ነው የምናደርገው። የምሬ ነው። እኔ ምንም ከዚህ በላይ የምንጨናነቅበት ነገር የለም። ምንም ራሳችንን አእምሯችንን የምናስጨንቅበት ጉዳይ የለም። ነገሮች ቀላል ሆነው ሳለ እነሱ ግን እያካበዱት ነው ማለት ሰይጣን በመሃላቸው የገባ ነገሮች እንዲከብድ እያደረገ ነው። ስለዚህ ዳጊም አሁን እየመጣ ነው ያለው። እሱ ኦሬዲ ያው እዛ ጋር እየደረሰ ነው ያለው። ሲመጣ እስቲ ናሂን ያለበትን አሁን ያውቃል ብዬ አስባለሁ። ያለበትን ያሳየኝና ዳጊ እንዴት ነው? ሰላም ነው? እንዴት ነው? ሰላም ነው አለ። አያ እንደ በቃ እኛ እንደፈራ ነው ነገሮች ያው በቃ ተለያዩ። ያው እኔ አሹ ምን እንደምለው አላውቅም። መጀመሪያውንም ምን ነገር ለሁለት ሊያወሩ ነበር አወሩ። እንግዲህ ተለያይተዋል። እኔ መገናኘት እንደሌለባቸው ውስጤ በቃ ትላንት ስናገር ነበር። ካየኸኝ ትላንትና እነዚህ ሁለቱ መገናኘት የለባቸውም፣ ለብቻቸውን መገናኘት የለባቸውም እያልኩኝ እየጮውኩኝ በቃ ተገናኙ። ይኸው በቃ አሁን እኔ ግርም የሚለኝ አሹ እሺ ቆይ ለምን እኛ የለፋነውን ነገር ቢያንስ አያስቡም እንዴ? ለምንድን ነው የሚለያዩት? ስንት ሰው አይደለም ስንት ሰው የተጨነቀበትን ጭንቀት እንዴት እንደዛ ያደርጋሉ? አሁን ናሂ ያለበትን ቦታ ንገረኝና ሄደን ወንድሟን አስፈተን ናሂን ከወንድሟ ጋር አድርገን ወደ ቤት እንውሰድ። ከዛ ውብዬ ምንም እንትን አትልም። አሹ የእሱ የሚለውን ነገር ልንገር፣ ወንድሟን አስፈታለሁ ከዛን የኔና የሰው ግንኙነት ያበቃል። እንዴት ነው የሚያበቃው ዳጊ? እንዴት ያበቃል? የሱ እንዴት ልጆችስ ባባስ ሚጣስ አሁን የተወለደ እኔ ይሄ እኮ ነው የሚገርመኝ። እንዴት እንደዚህ አይነት ነገር ያደርጋል? ቆይ እንዴት ያበቃል ይላል። እሺ ስልክ ያነሳላል፣ ቢያንስ ያነሳልኛል። አሁን ደውልለታለሁ። ደውዬ ሄጄ ያለበት ድረስ ሄደን እንጠይቀዋለን። ገብቶሃል አይደለ? እኔ ግርም የሚለኝ ናሂ በጣም የሚያሳፍር ነገር ነው ያደረገው እንዴ! በጣም ጭራሽ ኧረ በስመ አብ ምን ሆኖ ነው እንደዚህ? እኔ እኮ ፈርቻለሁ። እኔ በጣም ነው ዳጊ የፈራሁት። ገብቶሃል አይደል? በጣም ነው የፈራሁት። ሁለቱ ከተገናኙ እንደዚህ አይነት አሁን ውብዬ ያለችበትን ስሜት እኔ ልነግርህ አልችልም። በዚህ ሰዓት ላይ ምን እያደረገች ምን እየተሰማች እንደሆነ አላውቅም። በጣም ተጎድታ ስለነበረ ትቼ ነው የወጣሁት። እኔ በሁለት ነገር ነው ዳጊ የተጎዳችው ውብዬ፣ በሁለት ነገር። አንደኛ ወንድሟ ታስሯል። ሁለተኛ ደግሞ ሰላም ለመመለስ የታገለችበት የነበረው ትዳሯ ደግሞ አሁን ላይ በስርዓት እንኳን አልቆም። እኔ ምን እንደምላ ምን ማድረግ ነው ብዬና ናሂ እንዲለያዩ ምንም ፍላጎትም እኮ የለኝም። ግን በቃ ነገሮች ለምን እንደዚህ እንደሚሆኑ አላውቅም። ማንም ሰው እኮ ፍላጎቱ ከአንዱ ስንወጣ አንዱ ይመጣል፣ ከአንዱ ስንወጣ አንዱ ይመጣል። ለምንድን ነው እሺ እንደዚህ አይነት ነገር የሚያጋጥመን? አሹ ቆይ እንደው ፈተና በዛብን። አሁን ለቤተሰብ እየነገርኩ ነበር። የኛ ልፋት ከንቱ መና መሬት የወረደ የነሱ መታረቅ በአይናችን አይተን እንደሰታለን። አንድ ቀን ሁላችንም ወደ ቤተሰብ መተን እነሱን እናመሰግናለን። ከቀን ወደ ቀን እነሱ ላይ ወደዚህ ሌላ ነገር እያመጣን ያለ ነው። ገብቶሃል አይደለ? ግን እነሱ ታርቀው የምናይበት ጊዜ እኔ ራሱ ናፍቆኛል። እኔ ራሱ ታርቀው ማየት፣ አንድ ላይ ሆነው አንድ ላይ ስንበላ ስንጠጣ ስንደሰት ማየት የድሮ የድሮ የሚያስቀናው ጊዜያቸው ናፍቆኛል። እኔ ምን እንደምል አላውቅም። አሹ እግዚአብሔር ያኔ የተፈጠረው ነገር አይተሃል።
ሁሌ እንደዛ አይነት ነገር ይፈጠራል። ለምንድነው ያ ሁሉ ነገር ለምንድነው የሚፈጠረው? ቆይ አሹ ንገረኝ። ቆይ ለምን ብሽ ፈተና በዛባቸው እነዚህ ምን አድርገው ነው? እሺ እኔ ያህል ፈተና የሚበዛባቸው እንዴ? እኔ ከሐረር የመጣ ሰው አለ፣ እኛም ከአርባ ምንጭ ነው የመጣ ነው። ግን ለምንድን ነው እኛን ማይረዱን እንዴ? ዳጊ ወንድሟ ስለምንድን ነው ቆይ ይሄን ያህል ቦታ የሚሄደው? ስነግራቸው ነበር አንድ ነገር ነው ማድረግ የቀረን። በቃ እንደምንም የውብዬ ወንድም ይፈታና ወደ ቤት ይመለስ። እሷን ብቻ ናሂ ያድርግ። አሹ በምን እርግጠኛ ነኝ ሲፈታ ናሂን የሆነ ነገር እንደማያደርግ በምን እርግጠኛ? አያደርገውም። በቃ እንደምንም አድርገን ወደ ቤቱ እንሸኘዋለን። ገብቷል? እንደ ድሮ እንደዚህ እንትን አንልም። እንደምንም እኔ እኮ እርግጠኛ አይደለም እንዳያስብ ከጨለማ ክፍል ነው የሚወጣው። ገብቷል አይደል? ምንም ቢያደርግ ማለት ነው መጠንቀቅ ነው እኛ ያለብን። ገብቷል አይደል? አሁን ላይ ውብዬ አልተረጋጋችም። በጣም ስሜታዊ ሆና ነው ያለችው። በቃ ምን ማድረግ እንዳለባት ሁላ አታውቅም። በቃ ልጆቼን እኔ በራሴ አሳድጋለሁ፣ በቃ ማንንም አልፈልግም እያለች ነው። ማንንም አልፈልግም፣ እኔ ልጆቼን ራሴ አሳድጋለሁ፣ በቃ ወንድሜ ይፈታ፣ ከዛ በኋላ ምንም አልፈልግም እያለች ነው። እሺ አሁን ቆይ ነገሮች እንዴት ነው አሁን? እንደዚህ የሚሆኑት አሹ? እሺ አሁን ናሂ ያለበት ደውልለትና እሱ የሚለውን ሰምተን ያለበት ሄደን ወንድሟ እንዲፈታ እናደርጋለን። እኛ እዚህ ምንም በቃ ግራን የገባኝ እኔ እኔ ለምን እንደዚህ እንደሚጠምባቸው አላውቅም ነገሮች እንዴ። እኛም እንደዚህ እየለፋን እያያችሁ ቤተሰብ እሺ ምን ማድረግ አለብን? እሺ ነገሮች እንደዚህ ለምን እንደሚሆነው አሹ ቆይ አንተ ቆይ እሺ ምን ማድረግ አለብን? አሁን ያለን አማራጭ በቃ ናሂ ያለበት ሄደን ወንድሟ እንዲፈታ ማለት እየጠራን። ሄሎ ናሂ፣ ሰላም ነው? እንዴት ነህ? አለው እግዚአብሔር። እንዴት ነህ? የት ጠፍተህ ነው? በቃ አሁን ናሂ በቃ አሁን ውብዬ ራሱ በጣም ተጨንቃ ነው ያለችው። አንተ እንደዛ አድርገህ ስለሄድክ በጣም ጭንቀት ላይ ነች። እኔ ያን ጭንቀት ካለማየት ብዬ ትቼ ነው የወጣሁት። ናሂ አሁን ላይ ምን እንደሚፈጠር አላውቅም፣ ግራ ገብቶኛል። በጣም በቃ ነገሮች ከአቅሜ በላይ ሆነዋል። በቃ እኔ ወንድሟ ብላ ያን ውሳኔ ድረስ በጣም ነገሮች ከአቅሜ በላይ ሆነዋል። እኔ በቃ እኔ እሷ የኔ እንድትሆን በቃ እኔ ማላደርገው ነገር የለም። ማድረግ ያለብኝን ሁሉ ነው ማድረገው። ልክ ነህ እኮ ናሂ፣ ግን በቃ አሁን ያለው አማራጭ ወንድሟን ማስፈታት ብቻ ስለሆነ አሁን እሷ ሌላ ነገር ውስጥ እንትን ሳትል ቶሎ ብለህ ወንድሟን አስፈታ። ያለህበት እኛ እንሂድና አብረን ሄደን ወንድሟን አስፈታ። በቃ እኔ እኮ እሺ በቃ እኔ እንትን እላለሁ፣ ችግር የለውም። እኔ አሁንም ፕሮሰሱን እየጀማመርኩ ነው። በተቻለ እኔ አስፈታለሁ፣ ችግር የለውም። በቃ አይ ናሂ ነገሮች እያደሩ ሲሄዱ ታውቃለህ እየተበላሹ ነው የሚመጡት ነገሮች። አሁን ከዛሬ ነገ ሲባል እያደረ እየተበላሸ ይመጣል። ስለዚህ አሁን ቶሎ ዛሬውኑ አንተ አስፈታና ወደ ቤት ይዘነው መተን ከዛ በኋላ በቃ እሷም በቃ እሺ ትላለች፣ ችግር የለውም ናሂ በእናትህ። ስለዚህ ለእሷም ብዬ ሳይሆን በቃ እኔ በአጠቃላይ በቃ ይፈታ። እሱን አሳስብም ባላሳስብም ነገር ስለሌለ ኦልሬዲ እኔ ብዬም በእኔ ተስፋ ስለቆረጠች ስለወሰነች እኔ በቃ ተስፋ ባይኖረውም እኔ በቃ ለማስፈታት ነው ያሰብኩት። ናሂ ስማኝ፣ ዳጊ ነኝ። ናሂ በእናትህ እኛ ናሂ እንደዚህ እየለፋን ያለ ነው ለምንድነው? ለእናንተ ስንል አይደለ ናሂ? ማያልፍ ነገር የለም እኮ ናሂ። ስንት ፈተና አልፋችኋል፣ ከዚህም የበለጠ ነገር አልፋችኋል አይደለ? እቺ ነገር ለምን ከበዳችሁ ናሂ? በጣም እየጨነቀኝ ነው ዳጊ። በእናትህ ናሂ ውብዬ ጋር ያለን ነገር በቃ እንትን በል ፍቱ በቃ እንዴ ናሂ። በጣም ብዙ ሰው እየተጨነቀ ነው በእናትህ። አሁን ለአንተ ራሱ ያለበት ሁኔታ ችግር ላይ ነው ያለው። በቃ አንድና አንድ አሁን ተስፋ መቁረጥን እኔ ተስፋ የለም በቃ እሱን አስፈትቼ ምንም ተስፋ የለም የሚለውን ተውና እሷን ታውቃለህ ከማንም በላይ እንደሷ የሚሆንልህ ሰው እንደሌለ ታውቃለህ። እሷ ደግሞ ሚስት እንደሆነ የልጆች እናት እንደሆነችም ታውቃለህ። ስለዚህ
አስፈታና በቃ አሁን አንተ ያለበት ነገርና አንተንም አግዘን ሄደን እኛ አስፈታና ልጁ ይፈታና ከዛ በኋላ በቃ በሰላም ህይወታችሁ ኑሩ። እኔ በቃ ችግር የለውም። እኔ እኮ ወስኛለሁ። ፕሮሰስ ላይ ነኝ። አሁንም ፕሮሰስ ላይ ነኝ። እየተደዋወልኩ ነው። ፖሊስ ጣቢያም ጠዋት ሄጄ ነው የተመለስኩት። አሁን ድጋሚ ሄዳለሁ። በቃ እሺ፣ እንደዛ ከሆነ አንተ አሁን የምታስፈታው ከሆነ ችግር የለውም። ነገሮች ሰላም ይፈጠራሉ። በቃ አሁን አንተ ነገሮችን ጨራርስና እሱም ይፈታ፣ ወደ ቤቱ ይመለስ። ከዛ እናንተም የራሳችሁን ህይወት ትኖራላችሁ። ካስፈለገ ሽማግሌም ደግሞ ይዘን ሄደን ይቅርታ እግራቸው ላይ ወድቀን ለቤተሰብ አንተ በቃ ከውብዬ ጋር መኖር ትጀምራለህ። እና እንደዚህ ነው መሆን ያለበት። በእናትህ በቃ እኔ እኮ ወስኛለሁ። እኔ ፊትም እኮ በቃ ዳራችን ማን ስለገባ እንጂ ውብዬ እስከዚህ ድረስ ካደረሳት በቃ ውብዬ ከኔ ጋር ባትሆንም አስፈትቼ ተው ትኖራለች። እሺ ትላለች። ናይ ትኖራለች። ባትኖርም አትበል። ተስፋ አትቁረጥ። ናይ ስለ ተስፋ ሲኖር እኮ ነው ተስፋ መቁረጥ እንችለው። እኔ ተስፋ የለኝም ከዚህ በኋላ። በቃ እንደዛ አትበል። ናይ በእናትህ ችግር የለውም፣ ምንም ችግር የለውም። በቃ አንተ ተስፋ አትቁረጥ ብቻ። አሁን እንዳስፈታ ምናምን ደውል፣ ወደ ቤት ወስደን አንድ ላይ ሆነን ወደ ቤት እንሄድና ከዛ በኋላ በቃ ችግር የለውም። ውብዬን እኛ እንለምናታለን። በቃ አስፈታውና ደውልልኝ ናይ በእናትህ። እሺ በቃ ናይ ቻው። እሺ ቆይ አሁን እኔ አሁን ግራ ገብቶኛል። አሹ በቃ አሁን እኮ ዳጊ ናሂ ወንድሟን ያስፈታ። ከዛ በኋላ እሱ አሁን አነጋገሩ ግን አሹ እንደዛ አይመስልም። በእናትህ ናሂ አሁን ባስፈታው ምንም የሚለወጥ ነገር የለም እኮ እያለ እኮ ነው። አሹ ስታስበው እንዴት ይቀየራል እንደዚህ ያለ ሰው? አሁን የውብዬ ሁኔታ እኮ ነው ገባህ? ወንድሟን ስታይ ልታዝንለት ደግሞ ናሂ ላይ እንደማትጨክን ታውቃለህ። እኛ አሁን ተስፋ መቁረጥ አንድ እድል ነው ያለን ገባች? እድል ነች ያለችን። ውብዬን አጣናት ማለት በቃ መቼም እኛም በቃ አእምሯችን ኖርማል ሆኖ አንቀመጥም፣ እሱም ደግሞ ሰላማዊ ሆኖ አይቀመጥም። ስለዚህ ውብዬን ሳናጣት በቃ ዛሬ አሁን እሱ ወንድሟን አስፈታለሁ ብሏል አይደለ? አሁኑ ወንድሟን ሄዶ ያስፈታ። ከዛ በኋላ ቤት ወስደን ውብዬን ይቅርታ ሁላችንም እግሯ ላይ ወድቀን ሁላችንም እኔም አሁን ሰላም ሁላችንም ያለ ሰማይ ይመስላል እንደዚህ እንድትሰማማ እዛው ፊት እግሯ ላይ በምን እርግጠኛ ነህ? አሹ ቆይ አንተ እንዴ እሷ እኔም ወንድሜን አስፈታልኝ በቃ ወንድሜን አስፈታልኝ ብላለች። በቃ ካስፈለገ ሽማግሌም ይዘን እንሄዳለን። ገብቶሃል አይደል? ለቤተሰብም ሽማግሌ እንወስዳለን። ወንድሟ ዛሬ ይፈታል። ሲፈታ ምን እናደርጋለን? በቃ እነሱ ሁለቱ እዛ አንድ ላይ እንዲኖሩ እናደርጋለን። ገብቶሃል አይደል? እኛ አንድ እድል ነች ዳጊ ያለችን። በቃ ነቃበል አንድ እድል ያለ አሹ እንደዛ አይደለም። እኔ ስማኝ፣ መጀመሪያ ስማኝ አሹ። ይገባኛል እኮ ሐሳብ ገብቶኛል። ግን ውብዬ ያንን ነገር አርጋ ያንን ነገር አውርታ አሁን ላይ ለናሂ ይቅር መቼም አትልም ትላለች እንዴ? ከዚህ በፊት ስንት ነገር ተደርጎ እንኳን ይቅር ብላው የለ እንዴ? ያሁን እንደዛ አይመስለኝም አሹ። ይቅር የምትልም አይመስለኝም አሹ። ዳጊ ተስፋ አትቁረጥ። እኛ ተስፋ መቁረጥ የለብንም። እኛ አሁን ከእነሱ ፊት እንደዚህ መሆን የለብንም። ገብቷል? እነሱ ፊት መሆን ያለብን ምንድነው? ተያይዟችሁ በቃ መታረቅ አለ። እዛማ እነሱ ፊትማ እንደዛ ነው የምለው። በቃ ግን ነገሮች እንደዛ አይመስሉም። አሁን ላይ አውርተው ስለጨረሱ በቃ ለኛ ብለው የሚታረቁ አይመስልኝም። በቃ አሁን ወንድሟ ይመጣል አይደል? አሁን ወንድሜን ብቻ ነው አስፈታኝ። እኔ ወንድሟንም አላምንም። አሁን ላይ ይቅርታ አድርግልኝ አሹ። ያንን ነገር አርጎብን በጣም ነው ማዝነው። ይቅርታ ቢጠይቀኝ እንኳን አልቀበል። ያን ነገር አርጎብን እንዲህ አይነት ነገር ማሰብ የለብንም። በቃ ማሰብ ያለብን አንድና አንድ ነው። ካስፈለገ እንደተፈታ በዛው ወደ ሀገሩ እንዲሄድ ማድረግ እንችላለን። ከፈለገ ውብዬ ትምጣና እዛው እንደተፈታ አይታው ወደ ቤቱ እንዲመለስ ማድረግ ነው። አይሄድም። እንዴት ይሄዳል? ስታስብ ይሄዳል። እንዴ እንዴት ነው የሚሄደው? እስካሁን ድረስ ያልሄደ ሰው እንዴት ይሄዳል? በሱ ምክንያት እነዚህ ሁለት ሰዎች ተጣሉ። ምን ያልከኝ? አልሄድም ጋር በግድ ትወስዷለህ? ንገረኝ። በግድ ትወስዷለህ? አደ ይፋቱ ነው የምትለው አንተ? እና በግድ ትወስዷለህ ወይ? ይሄድ በቃ ይሄዳል። አይሄድም። ወይኔ አሹ አሁንም አልተረዳኝም። እሱ ከተፈታ ናሂ ላይ አደጋ ያደርሳል። ምንም አደጋ ያደርስም። ናሂን አደጋ ያደርስበት አሹ በእናትህ አሹ ናሂ ላይ አደጋ ያደርሳል። እሺ በለኝ። እስሩን ስለቀመሳት ምንም አይነት ነገር አያደርም። አይተውም። ይሄ ሰው የሚተው ሰው አይደለም አሹ ስታየውም። ናሂ ላይ የሆነ ነገር ቢደርስበት እሺ አሹ ምንም አይደርስበትም። ገብቶሃል አይደለ? ይሄን አሁን የእስሩን ሁኔታ ስላየ 2-3 ቀን ስለቀመሰ እሺ ናሂን ቢመታው አሹ ነገር ይቆይ። ናሂን ቢመታው አሹ ለምንድን ቢመታው እንዴ? ያማል እንዴ? መልሶ ይታሰራታል። ናሂን ይመታዋል አሹ። ይሄ ሰው ያላምነው ናሂ ላይ የሆነ አደጋ ደርሶበት እሺ ናሂ ቢጎዳስ?
ቢመታስ የሆነ ነገር ቢሆንስ? ያስፈታውና እነሱ ሁለቱ ታርቀው መኖር አለባቸው። ገብቷል? አለበለዚያ ይለያያሉ እኮ ምንድነው? እና እሺ ንገረኝ ቆይ መጥቶ ናሂን የሆነ ነገር ቢያደርስበት ምን ትሆናለህ? ንገረኝ ቆይ እሺ ምን ትሆናለህ? ከእስር ቤት የወጣ ሰው እንዲህ አይነት ነገር ታርሞ የወጣ ሰው እንዲህ አይነት ነገር አያደርግም። በምን እርግጠኛ ነህ እንዴ? አሹ ዳጊ ተረጋጋ። ይሄ ሰውዬ ሲወጣ እንኳን እየዛተ እኮ ነው የወጣው። እገላለሁ ብሎ ነው የወጣው። አሹ እየዛተ ናሂ ምንም አያደርግም። እየዛተ የወጣ ሰው ይሄ የሚተው አይደለም። ይሄ ሰውዬ የማይፈታ ይሄ የውብዬ ወንድም የማይፈታ ከሆነ ገብቷል አይደል? እነዚህ ትዳር መሬት ላይ ወድቃል። በቃ ይፋታሉ። አሹ እንደዛ አይደለም። እሺ ምን ይሁን ነው? ናሂን የሆነ ነገር ቢያደርስበት ይሄ አይፈታ ነው የምትለው? አይፈታ አይደለም። ከተፈታም ወደ ሀገሩ ይሂድ፣ በዛው ይሂድ እንጂ ናሂና ውብዬ ማግኘት የለበትም። በቃ ናሆም ብቻ ይፈታ የሚለውን ደብዳቤ አስገባል። ከዛ ናሂና ውብዬን አገኛቸዋል። ውብዬን አገኛታል። ለምንድን ነው የሚያገኘው? በቃ አሁን ቀጥታ ናሆም ሄዶ ውብዬ ጋር እንዳስፈታ ሄዶ ይንገራት። ገብቷል አይደል? አሁን ሁለቱም መጥፎ ሁኔታ ላይ ነው ያለው። በምን አሁን ይሄ ሰውዬ ቢሄድም ሀገሩ አሹ ተመልሶ ሊመጣ ይችላል። ምክንያቱም ናሂ ላይ ቂም አለበት። ሲወጣ እንኳን ፖሊሱ ሲያወጣ ንቆ ፖሊሱን ታያለ ነው አለ። ታያለ ብሎ ነው። አንድ ነገር ማወቅ ያለብህ ምን መሰለህ? አሁን አንድ ነገር እንዲያደርጋለሁ ቢል አሁን ታስሯል አይደለ? የመጀመሪያ ሪከርድ አለበት። ፖሊስ ጋር ሲወጣ ሁለተኛ እንዲህ አይነት ነገር የሚያደርግ ከሆነ ተብሎ ነው እኮ የሚወጣው። ዝም ብሎ እኮ አይደለም የሚወጣው። ሁለተኛ እንዲህ አይነት ነገር የሚያደርግ ከሆነ እንደዚህ የሚያደርግ ከሆነ እስሩ እየጨመረበት ነው። እሺ ልክ ነህ፣ እሱንም አውቃለሁ። ልክ ነህ። ግን አሹ ማሰብ ያለብን ናሂ ላይ ከባድ አደጋ አድርሶ ናሂ የሆነ ነገር ሆኖ እሱ መታሰሩን ላይጨነቅ ይችላል። አታስብ፣ ምንም አይሆንም። ስማ እንደዚህ ምንም ከባድ ነገር ናሂ ላይ የሆነ ነገር እንዳያደርስ የፈራው ከባድ ነገር የሚፈጠረው መች መሰለህ? ናሂ ሳያስፈታው በራሱ በሆነ ነገር ተፈቶ የወጣ ቀን ከባድ ነገር ነው የሚፈጠረው። ገብቶሃል አይደለ? በራሱ የወጣ ቀን ከባድ ችግር ነው የሚፈጠረው። ውብዬም ናሂን ላትቀበለው ትችላለች፣ በራሳቸው እነሱ በቤተሰብ ያስፈቱ ከሆነ። ናሆም ግን ነገሮችን ትቶ ይቅር ብሎ የሚያስወጣ ከሆነ ሊተው ይችላል። 3 ቀን ነው የታሰረው አሁን። ገብቷል አይደል? 3 ቀን ነው የታሰረው። ስለዚህ ቀኖች እየጨመሩ ሳይመጡ ቶሎ ብሎ የልጅ ይፈታና ወደ ቤቱ ይመለስ። ገብቷል አይደል? እኔ ግን የሆነ ነገር ናሂ ላይ የሚያደርስ ከሆነ አለቀው። አሁን ምንም ማናችንም እንኳን አለቀውም። ገብቷል አይደል? ማናችንም እሱም ደግሞ ሲጀመር ምንም ሊያደርግ አይችልም። ማንም ከህግ ሊበልጥ አይችልም። ገብቷል አይደል? አሁን ማንም እኮ በሰራው ስራ አሁን እኔ ላይ ባረገው ነገር ብቻ ከአመት በላይ ላስፈርድበት እችላለሁ። ማስረጃ አለኝ፣ ምስክር አለኝ፣ መክሰስ እችላለሁ። ነገር ግን ለውብዬ ስንል ነው ይሄን ሁሉ ነገር የምናደርገው። ውብዬ እንድትተው ገብቷል፣ ከናሂ ጋር እንድትኖር ስንል ነው ይሄንን ነገር የምናደርገው እንጂ እሱ ንጹህ ሰው ስለሆነ አይደለም እንደዚህ የምንሆንለት። ይፈታ የምንለው እኮ እሱ ልክ ነው ያለ እኔ ይፈታ እናየዋለን። ናሂ ላይ ግን የሆነ ነገር እንዳያደርስ ነው የምፈራው። ምንም አያደርስም። በቃ ምንም ይሄን ያህል የምንፈራው ነገር እኛም ወንድ ነን፣ እሱም ወንድ ነው። ገባ አይደለ? በቃ ህግ አለ። ስለዚህ አሁን ናሂን አግዘን ቶሎ ብለን እንዲፈታ እናደርግና በዛው እንዲመለስ፣ ከዛ ናሂን ቶሎ ብለን ወደ ቤት እንዲመጣ። ገብቷል አይደል? ምንም በቃ አሁን እዚህ ጋር ቤተሰብ ናሂ ያለውን ነገር ሰምታችኋል። ዛሬ አስፈታዋለሁ ብሏል። ዛሬ ልጅ ከተፈታ በኋላ ነገሮች እንደሚስተካከሉ እኔ እርግጠኛ ነኝ። እናንተም ደግሞ ሀሳብ አስተያየቶቻችሁን ኮሜንት ላይ አድርጉ። በጣም ወዳችኋለሁ። እንግዲህ ነገ ደግሞ አሪፍ ነገር እንደሚፈጠር ተስፋ እናደርጋለን። ከጭንቀት ምናምን ፈጣሪ ደግሞ ያውጣን። በቀጣይ ቪዲዮ ተመልሰን እንመጣለን። አሁን ግን ናሂ ወንድሟን እንዲያስፈታ ቶሎ ብለን መሄድ አለብን። ቶሎ ሄደን ምንም ችግር የለውም። ምንም ዳጊ ችግር የለውም። እንሂድ እኛ